ይሰጣታል ፈጣሪ። አካውንቷ ባን ተደርጎ ነበር። እኔ ግን አዘጋዋለሁ። በትክክለኛ ይሄ ሁሉ ማርቆስ አዘጋዋለሁ። እንደዚህ መብሜታውያን የዛ ቀን ጸቡልና ሀገር ጸጉር ቤት ሆና እየተሰራች ቀነኒ 50,000 ብር አስገቢ የሆነ አካውንት ውስጥ ይላታል። መረጃ ያላችሁ የመንግስት ከለላ ከተደረገ 3 ሴቶች እውነታውን ይናገራሉ። ይሄንን ስራ ብታቆሙ ይሻላል። እኛም አንለቃችሁም። ሲሪየስ ነው የምልሽ ሚጣዬ። ስለዚህ እውነቱን አውጭለት። አንተ አሁን እጅ ላይ የምንም አይነት ሴት የተባለው ነገር እሙሙ የለህም። ወደ ቪዲዮቹ እንሂድ አብረን ቤተሰቦቼ። የነ ቀነኒ ጉዳይ አዲስ የተባለ መረጃ ለምን ጸብ እንደተፈጠረ ለምን እንትን እንደተባለ መረጃ ወጥቷል ማለት ነው ቤተሰቦቼ። በሌላ በኩል ደግሞ እነ ማርቆስ ጉዳዩን እከሳለሁ እያሉ ነው ማለት ስሜ ጠፍቷል እከሳለሁ እያሉ ነው። እኔ ወደ ቪዲዮ እናያለን እንፈርዳለን። እንደዚህ እያደረገ ነበር የሚቀጠቅጣት። እጇን ሰብሯታል። እጇን እንዲህ ያለችው ፋሻውላ አለው የተጠቀለለ ይቀጠቅጣት ነበር። አንዱ አለም ይመታት ነበር። ከሷ በፊት ዴት ያደረጋቸው 3 ሴቶች አሉ። የመንግስት ከለላ ከተደረገላቸው መተው ሊመሰክሩ የሚመጡ 3 ሴቶች አሉ። የዛ ቀን ጸቡልና ሀገር ጸጉር ቤት ሆና እየተሰራች ቀነኒ 50,000 ብር አስገቢ የሆነ አካውንት ውስጥ ይላታል። በፊት እንደለመደችው ተደውሎ በስልክ ከባንክ 50,000 ብር ማስተላለፍ ይቻል ነበረ፣ እሷው ስለሌለ ማለት ነው። ስለዚህ ስትል አይ እንደሱ አሰራር ቀርቷል፣ እሱ አሰራር ስለቀረ መተሽ ካልሆነ አይቻልም ተባለች። ይሄንን ነገር ልታደርግ ስትል ጓደኛዋን ትደውልና ስትል አይ ከዚች ጓደኛዬ አስገባለሁ ምኑን የልደቷ ቀን ማለት ነው። ለልደቷ ፎቶ ምናምን ጸጉሯን በምትሰራበት ሰዓት እኔ አስገባለሁ ከጓደኛ ታስገባለች። ከዛ በኋላ እንትን እንላለን ስትለው በሱ ነው ጸቡ። እሺ በሱ ነው ጸቡ። እንግዲህ ተናዶባታል። ስለተናደደ ያው ጠጥቶ ይመጣል፣ ይደበድባል፣ በትራስ አፍኖ ይችን ልጅ ህይወቷን ያጠፋዋል። መቼ ነው የሚበቃው? የሴቶች የህፃናት መደፈር፣ የሴቶች መቀጥቀጥ መቼ ነው የሚበቃው? መቼ ነው የሚቆመው? በዘር በተለያየን እውነታ መደበቅ አለበት። ስለዚህ የዚችን ልጅ ደም ግን የደበቃችሁ እነ እንቁርቲ እነ ዳልቻ የምትባል አንተ ከርሳም መሀይም፣ እውነቴን ነው የምልህ፣ እግዚአብሔር በቤታችሁ የእሷ ሀዘን ይግባ። ሌላ ምንም በአንተና በእንቁርቲ ቤት እሷ እንደዚህ እየተቀጠቀጠች ስንት መከሯን ምንም ያላረገች ሴት የልደቷ ቀን ጠብቆ በትራስ አፍኖ ህይወቷን አጥፍቷት የቴሌ መረጃ ሙሉ ቢወጣ ምን ያህል ሲያስፈራራት፣ ምን ያህል ሲደበድባት፣ ምን ያህል ባዲሼም ሲያደርጋት እንደነበረ ያወቃችሁ እነራችሁ የምትባል ታውቃለህ። ጉድ ዝም ምን ያልከው ለፈጣሪ ስትል እንኳን አልተናገርክም ይቺን ምስኪን ልጅ። ስለዚህ አሁን የምናገረው በማስረጃ ነው። እኔ ዮኒ ማኛ ምንም እኔ ተናግሬውም አላቅም፣ እሷንም ተናግሬያት አላቅም፣ ቀነኒንም አላቃትም። እሱ በዘፈኑ አውቀዋለሁ። ይብዛ እያንዳንዳችሁ አንዱ አለምን መረጃ ያላችሁ የመንግስት ከለላ ከተደረገ 3 ሴቶች ከዚህ በፊት አብረው የነበሩት በውጭ ወጥተው እውነታውን ይናገራሉ። ነፍስሽ በአጸደ ገነት ከደጋጎቹ ጎን ትሁንና እህታችን ትናገር። ለምን እንደዛ እንዳለች ትጠየቅ። እምራ ቤትን ከፍተ ሌላ አጀንዳ ያዝ ማለም ነው አይደለም። ጃፒ እኮ ብዙ ነገር ነው የተባለው። ኢሉሚናቲ ነው ነው እንደዚህ ነው የአለቃውን ቤት ያሳያል። እኔ በዚህ ሰዓት ያለቃዬን ቤት ልበደረው ነው ወይስ የጓደኛዬን ቤት ነው? ገብቶሻል? እኔ ብዙ ነገር ነው የተናገረችው። እናቴን አውርዳለች፣ ሹገር ማሚ ነች፣ ያልተባለ ነገር የለም። ከሷ ጿሚ ሆና ማለት ነው። ግን ምላሹን ይሰጣታል ፈጣሪ። አካውንቷ ባን ተደርጎ ነበር። እኔ ግን አዘጋዋለሁ። በትክክለኛ ይሄ ሁሉ ማርቆስ አዘጋዋለሁ። እንደዚህ መብሜታውያን ትሆን እሷን አልከሳትም። ኖ ለመሰለሽ እኔ እሷን አክብሬያታለሁ፣ ተነፍጌያለሁ። እሷን በግ አልከሳትም። ግን ማዘጋት እንዴት እንደምችል አካውንት ትከፍታለች። ለአዲስ ራስ ገዳት ሰማ እናገረው ነገር አለኝ። ሀቢቢ ናት አይደል? 10 ምናምን ሺህ ሰው ሰብስባ ይሄንን ነገር ቶፒክ አድርጋ ስንት ቀን ሙሉ ስታስጮህ የነበረ አይኖ እኔ ይሄን ላላቀው ይቅርታ
ኤሎ አንዴ እንጨርሰዋ። ይሄ የራሴ ምላስ ነው። አንዴ ፕሊዝ ምላስ ይለጥ እንዴ ላውራ። እሺ እና ምንድነው የምለው መታ ይሄንን ነገር አልመጣም ምናምን የሚባል ታሪክ የለም። ትምጣ እውነቱን አውጥታ ትክክለኛ ነገር ከሆነ ትክክለኛ ነገር ልጁ ይከሰስ እንዳላችሁ ይከሰስ። ያለበለዚያ ግን ይሄን ቶፒክ እነሱ ሊሸቅሉበት የሰው ስም ማጥፋት ግን በጣም ትልቅ ወንጀል ነው። ሲሪየስ ነው የምላችሁ። ይሄንን እንደ ሲሪየስ ማየት አለባችሁ። እሱ ትክክለኛ ካች ሚጣ እከሰዋለሁ ማስረጃ ይዛችሁ ነው ብላ ብዙ ቀን ተናግራለችኝ። ማስረጃችሁን ይዛችሁ ካልመጣችሁ ግን እናንተ እየሸቀላችሁ ነው። የሰው ስም እያጠፋችሁ ወንዶችን የበታች እያደረጋችሁ ይሄንን ስራ ብታቆሙ ይሻላል። እኛም አንለቃችሁም። ሲሪየስ ነው የምልሽ ሚጣዬ። ስለዚህ እውነቱን አውጭለት። ከፍቼ መናገር ቻለሁ። ምንም ኤቪደንስ የላትም እኮ ሲጀምር ኤቪደንስ የላትም። ኤቪደንስ ከሌላት ለምንድን ነው አንተ ሀቢባ ቤት ስትጠየቅ በስነ ስርዓት እየመለስክ አልነበረም ወይ? እኔ እየመለስኩ ያለሁት ይኸውልሽ፣ ያን ቀን የቀጠረችኝ ቀን ይኸውልሽ፣ ስራ ቀጠሮ ነበረኝ፣ ስራ አለኝ፣ ስላልተመቸኝ ነገ አድርጊልኝ ነው ያልኳት። እነሱ ግን የሚያወሩት ብዙ ነገር አለ። መረጃ ሳያመጡ ለምን እንደዚህ ከፈተች? ይኸውልሽ ሚሞ፣ እኔ አንድ ነገር ላስረዳሽ። እንደዚህ ከፍተው ማለት ነው፣ እየሰማሽ ነው? ካሜራ ከፍቷል፣ እየሰማሽ ነው? እንደዚህ ከፍተው የኔ የላኩላቸው ቴክስት ካለ የ83 ካለ ለምን እንደዚህ እየከፈቱ ለምን አያሳዩም? እነሱም ማንነታቸውን ከፍተው ነው። እኔ እኮ የምለው በፌክ አካውንት መጣን እንጂ እኮ ሲያወራ ነበር። ሊያ ከልጅቷ ጋር እኮ እያወራ ነበረ። አዎ አለኝ፣ አንቺን መረጃ አለኝ፣ አንቺን ፎቶ አለኝ። የትኛው አልጋ የሁሉ መረጃ አለኝ ብለሃል። የሁሉ መረጃ አለኝ ብለሃል። አለኝ ብለሃል። እኔ የሁሉ መረጃ አለኝ ያልኩት ምን እንደሆነ ታውቂያለሽ? ቪዲዮ ሳይሆን እየሰማሽኝ ከሆነ ቪዲዮ ሳይሆን እኔ ያለኝ በምን ትውቅ እንደነበረና እኔ በምን መንገድ ገንዘብ እየላኩላቸውና ሳፖርት እንደማደርጋቸው ነው የተናገርኩት። ታሲ እናትየዋ መጀነጅ ነው። አይደብርም? እኔ እናትየዋ ኧረ እሺ በቃ ይቅርታ፣ በጣም ሶሪ፣ በቃ ይመቻል። እውነት ከዚህ በላይ ግን ይኸውልሽ አንተ አሁን እጅ ላይ የምንም አይነት ሴት የተባለው ነገር እሙሙ የለህም? እውነት የለኝም። እውነት የለኝም። እውነት ከእውነት በላይ አንተ በሱ ፎቶ ነው የጀነጀንካቸው እነኝህ ሴቶች ወይስ ካለ ያምጡ፣ መረጃ ካላቸው ጥሩ ብለዋል። ይሁን በሱ ፎቶ ነው በሱ የተጀናጀንኳቸው ካሉ አም ሃፒ ካለ ያምጡ፣ ግን የለም። አሁን ቀጣይ እኔ የምጠይቅ ጥያቄ የዱባይ አንዴ እድሉን ስጠኝና ጀስት ፊው ጥያቄ ከዛ ትሄድበታለህ አንተ። እነኚህ ሴቶች ማለት ነው በኦሳም ፎቶ ነው የምናውቀው ያሉ ሰዎች ማለት ነው። እነኛ በሙሉ በትክክለኛ ፎቶ ያውቁሃል? በቪዲዮ እኮ ያወሩኛል። ይሁንዬ ኖ በቪዲዮ ያወሩሃል። እሱ አይተውሃል ማለት ነው። ያውቁኛል። እዚህ ጋር ላቫናይት የምትባለው ታውቀኛለች። ስዊቲ የምትባለው በቪዲዮ ታውቀኛለች። አበበች ታውቀኛለች። እዛ ጋር እኮ ክስ ያመጡብኝ 3 ሰዎች ናቸው። ስቶርሚ የምትባለው እኔ ያው ከቅርብ በኋላ ነው ስሟን ያወቅኩት። እሷ ነች ቪዲዮም ያለችው፣ አታውቀኝም። ኦኬ ሶ ከነኚህ ሴቶች ውስጥ ማለት ነው በፈቃደኝነት በራሳቸው ፈቃድ ዊሊ አሁንም በተመሳሳይ ሁኔታ የተለያዩ ነገሮች የተፈጠሩ ነው። አሁን 83 ተባለ፣ እሱ ምንም አይነት ፎቶ የለኝ ብያለ ነው ቤተሰቦች። እና ሀቢባ እየተጠራች ነው። ሀቢባ ግን ይህን ጉዳይ ፍቺ እንደጀመርሽ ብትባል ልትገኝ አልቻለች። ምንድነው ችግሩ የሚለውን ነገር ምንም ማወቅ አልተቻለም። ስለዚህ ሁልጊዜም ቢሆን እርግጠኛ ባልሆነው ነገር እየፈረድን ያለ ነው። ጉዳዩ ለመጨረሻ ጊዜ መፈታት አለበት። ይህን ይመስላል ማለት ነው ቤተሰቦች። እናንተም ሀሳባችሁን ኮሜንት ላይ አስቀምጡልኝ ማለት ነው። ቴንኪዩ